አክሽን የኢትዮጵያ ፊልሞች ተሰርተው ሲያልቁ በቅድሚያ ከ2 እስከ 3 ወር ያህል ጊዜ በሲኒማ ይታያሉ። የሲኒማ እይታቸውን ሲጨርሱ sodare.com ላይ በክፍያ ከ4 ወር እስከ 6 ወር ይታያሉ። የሶደሬ እይታቸውን ሲጨርሱ በዩቲዩብ ይለቀቃሉ። እንግዲህ ፍርድ ቤቱ የግራ ቀኙን ማስረጃ መርምሮ የመጨረሻውን ውሳኔ ያሰማል። በአቶ ፍሳና በአቶ ደምስ የጓደኞቹ የተመሰረተው ግምቱ በ15 ሚሊዮን ብር የሚገመተውን ግምት ድርጅት የይግባኝ ክርክር ፍርድ ቤቱ ሙሉ በሙሉ በአቶ ደምስና ጓደኞቹ ንብረት ነው ሲል በሙሉ ድምጽ ወስኗል። መዝገቡ ተዘግቶ ወደ መዝገብ ቤት ይመለሳል። ለሚስት እና ለልጆች ታስፈልጋቸዋል። ቢያቅተኝ ስደትም ቢሆን ገብቼ አኖራቸዋለሁ ብለህ እዚህ ጣጣ ውስጥ ለገባህላቸው ቤተሰቦች ይደረስላቸው። እኔማ ጥፋቴን ልክስ ነበራ። ተው አይሆንም ስትለኝ ለጓደኞቼ በሽርክነት የሰጧቸውን ንብረት የወሰዱብኝን ንብረት በቀላሉ መልሳለሁ ብዬ ነበራ። በጎ ነው የሰውከታቸው አይ አሁን ከተጋረጠብን ጊዜያዊ ችግር ጋር ተዳምሮ የስደት መጥፎ ጎን የሞት አደጋ እንዳለው በየት በኩል ይታየም ብለህ ነው? መሴ አሁን ያለፈው አልፏል። ከዚህ መሬት እንውጣና ሀገራችን ገብተን እኔን ያየ ተቀጣ ብለን እናስተምር። በሳ አባባልሽ አስደስተሽ በጋሻ አጥራሽ ኳስ ክሬምሽን ቆንጆ ሶሪ እኔኮ ለመጃ አለበለዚያ ያራክሽኝ ይመስለኛል። አባታችሁን አደራ ከአባት በላይ አባት ሆነ ጠብቅልኝ ቃሉን ያፈረስኩ ይመስለኛል። ከዚህ በላይ ማድረግ አለ እንዴ?
አባባን የምድር ገነት በሆነችው አውስትራሊያ ወስደክ ባረከው ከሄደ 2 ዓመት ሳይሞላው ይህን የመሰለ ቤት መግዛት ምን እንብላ ብለን ለነበርን ሰዎች ይህን በመሰለ ኑሮ ማንደላቀቅ እሱ ይበርታ እንጂ እሱን የትና የት አድርሼ እናንተን በምን አይነት ኑሮ እንደማንፈላሳችሁ ታያለሽ። ቆይ እስኪ ግን ጋሼ ገብሩ አዎ ገብሩ አንተ የምትልክበት ሀገር ለመሄድ ማለት ለኔ አይደለም ጓደኞቼ የሚሄዱ ቢኖር ኦኬ እኔም ብለሽ በተጨመሪበት ግድ የለም አይዞ መሴ ትንሽ ነው የቀረን ሶደሬ.com ድረገጽ ላይ በመግባት በዩቲዩብ ያልተለቀቁ አዳዲስ ፊልሞችን ለመመልከት አንደኛ ክፍያውን በክሬዲት ካርድ ወይም በካሽ መፈጸም፣ ሁለተኛ የኢሜል አድራሻችሁን ማስገባት፣ ሶስተኛ ሶደሬ ድረገጽ በመግባት ፊልሞቹን ማየት። አንዴ ከፍላችሁ ሁሉንም ፊልሞች ተመልከቱ። እሺ ለምን ነበር የተፈለኩት? ጓደኞችን ታቃቸው ይለ አንቺ ሳርቅ ተሉ ጓደኛሽ ነው ማለት አብረን የተማርነው እስከዛሬ ድረስ ያልተለያየ ነው። ምን እና ይወዲት ማዚ ብራቮ ጋሽ እነሱ ለምዶብኝ እኮ ነው። ለመጃ አባታችሁን እንኳን ውጭ ሀገር ከላኩት ሁለት ድፍን አመት ሞላው። ከዛሬ ጀምሮ ከገብሩ ውጪ ላልጠራክ ነለና በቅርቡ ደግሞ ከገብሩ አጠራር ወጥቼ ወደ አባዬ ባልመጣ ያኔማ ነፍሴንም አላቅ። እሺ 3 ጓደኞችሽ እማማና አባባ ሀገር አሁን ለመስቀል ለወስዳቸው ቃል ገብቼላቸው ነበር። በጣም ጥሩ። እማማን በማሳመንና ወጫቸውን ከቨር በማድረግ ብትተባበረኝ ነው። ወይኔ ጉዴ አጠፋው ጋሼ፣ መጠየቅ አልነበረብኝም። ነገርኩ አልሄድም ማሚ እኔ እኮ በዓሉ ፕሮግራሙ ምናምን እያልኩሽ እንዳልሆነ ገብቶሻል አይደል? ይባል ከአባቱ ውጭ ምንም እንዳልሆነ እንደምታቃቃል እናማ ያ ምስኪን አባቱ ገና ለገና አምናቸዋለሁ ብሎ ባስጠጋቸው ሰዎች ተጃጅሎ በህግ ያም በፍርድ ቤት ንብረቱ የተነጠቀበት 2ኛ ዓመት በዓል ላይ ሆኜ እንዳከብረው ነው። ማማ ለምን በሷ አንግል ታያለሽ? አንተ የመጀመሪያ ልጁ በህግ ለመመረቅ በምን ላይ ተሰራ ብትባል እንደገና ያባባን ኬስ ቀሰቀስኩት አልኩ። ያሁን አይሆንም ይያል አልሽም አላልሽም አከራክሬ የፔፐርን ውጤት የምሰማበት ቀን ላይ ደርሻለሁ። እና ቆይ በቦታው ላይ መገኘት የለብሽም? ቆይ በቦታው ላይ ተገኝተሽ በፔፐሩ ላይ ሐሳብ መስጠት የለብሽም? አዎ የለብኝም። በቦታው ላይ እኮ ነበርሽ። አንተም እኮ ነበርክ። ከኔ በበለጠ ያንቺ አስተያየት ነው አመሰ ይኸውልሽ ማም ስሚኛ እና አይሆንም እንደው አረባካችሁ ይሄ ልጅ አንድ በል ጭራሽ አንድ ልትባይ የሚገባሽ ነው። ጭራሽ በሉልኝ። ምንም አልሰማሻል። ማም የኔን ማሳብ አዳምጪኛ፣ ተረጅኛ። በቃ ተረጋጉና ነገራችሁን እንስማና ማን አንድ መባል እንዳለበት እንወስን። አይሽርም ነዚህ እሱ እሺ ግን በቃ አይሆንም። ምኑ ዋምሳ በዛሽ ምኑ ቆይ ምንድነው የሚፈልጉት? ዘረፉን፣ ደበደቡን። ግን ከዚህ ውጭ ለምንድነው የማይለቁም? ተናደውብናል።
ልናመልጣቸው ጫፍ መድረሳችን አበሳጭቷቸዋል። እንዴት ጫፍ ደርሰን ነበር? ሰማቸው። መንግስት ሊያወጣን ይመቸኛል ያለበት ጣቢያ መድረሳችን አበሳጭቷቸዋል። ለጥቂት ነው የቀደመው። ኦ ፊሽ አንተ ለጥፋተኛ ሂድ እያልኩ ለነገሩ ያዘገኝ ይኸውልህ እንዲህ ተረጋግተን የምናወራበት ጊዜ ላናገኝ እንችላለን። ምን ሲሉ ሰማ? ቃል ግባልኝ እኔም ለማለልህ ከዚህ ወጥተህ አገርህ ከገባ ሚስቴን ልጆቼን ቆይ እንዴት ነው ተርፌ? ተረጋግተህ አድምጠኝ። ይኸውልህ እኔም ተርፌ ወደ አገሬ ከገባው ፊሽ አልገባኝም። እንዴት አንተ ተርፈ ከገባ? ምን ማለት ነው አንተ ተርፈ ከገባ? አጥፍቼ ያጠፋኋቸውን ቤተሰቦቼን ይቅርታ ጠይቅልኝ። ተው እንጂ ፊሽ አንተ ለነፍሱ ብለህ እዚህ በረሃ ላይ መቃጠልህን ነው ለይቅርታ አይደለም። እዚህ ያመጣኝ ጓደኛዬ በአስቸኳይ ሳይውል ሳያድር አውሮፓ እንደሚያስገባኝ ነበር ውላችን እና በቃ እዛው እንዳለው ቤተሰቦችን ምን ይሉኛል ብዬ ጎረቤት ምን ይፈጥርብኛል ብዬ አውስትራሊያ እንዳለው ነው የነገርኳቸው። እና እነሱ የሚያውቁት ነው እዛው እንዳለው ነው የሚያውቁት። ቆይ ጓደኛስ ማለት የላከ ምን ይቅጠመው ምን ይሁን አላውቅም። እስካሁን የለም። ይልቅ እንደው አገር ከገባ ልጆችን ሚስቴን አጥፍቼ ያጠፋቸውን ልጆችን ባለቤቴን ቤተሰቦችን ይቅርታ ጠይቅልኝ። ተረጋጋ። አብረን እንገባ። በጣም አመሰግናለሁ ማሚ። በቃ ለጉዞ ተዘጋጅ። አንቺም ተዘጋጅ። ሄሎ ሰላም ነሽ ወይ? አለሁልሽ። ደህና ነኝ። አልሰማውም ነው ወይስ ምን ተገኘ? የአውስትራሊያ መንግስት ለስደተኞች የመኖሪያ ፍቃድ ሰጠኩ። ኧረ እባክሽ። የባለቤትሽ ደስታ ያንቺ ደስታ የኔ መሆኑን ረስተሽው? በጣም ነው የምትገርሚው። ሄሎ አለ
እሺ ደውልልሻለሁ። በጣም ታድላል። በጣም እኔ እንዴት እንደቀናውብህ ለምን እኔ ፍቅር ይዞኛል አልኩ። ከዛ በኋላ አንተ ሴት ተዋወቅኩ አልከኝ፣ አናገርኳት አልከኝ፣ ጭራሽ ጠየቅኳት አልከኝ፣ እሺ ያለችኝ አልከኝ። ዛሬ ደግሞ ጭራሽ ልታስተዋወቀኝ በቃ። ያሁን ፍቅረኛዬ የወደፊት ደግሞ የትዳር ጓዴ ምላት ህይወት ይችላል። ገብሩ ስልክህን ብለው እደውላለሁ ያልኩት እኔ። ከምሳ ግብዣ በላይ ሌላ የሚያሳስበኝ ነገር ገባብኝ መሰል። የምን ነገር? ገብሩ የፍስሐ ነገር ተደውሎ ተነገረኝ። የአውስትራሊያ መንግስት ለሁሉም ስደተኞች የመኖሪያ ፍቃድ መስጠቱን ሰማው። ታዲያ ይሄ ኧረ እባክሽ ፍቃድ ካገኙ የወር እድሜ ያላቸው አሉ። ለኔም አልነገረኝም። ቤት ግዛላችሁ ብሎ ገንዘብ ከሰጠኝ በኋላ እኮ እኔንም ዘግቶኛል። ለምን ይመስላል ገብሩ? ማለቴ እሱም እንደሌሎቹ ኖ ሂዊ ኖ ፍስሐ ባንቺና በቤተሰቡ ላይ እንደዚህ ያደርግ። እኔም እንደዛ ብዬ ለራሴ ልነግረው ራሴን ላሳምነው ሞከርኩ፣ ግን እምቢ አለኝ ገብሩ። ሌላ የሆነ ነገር ቢኖር እንጂ ተይው በቃ ተይው። ምን ማለት የሰማኸው የነገረህ ነገር አለ? በቅርቡ አረጋግጣለሁ። ማለት ምሳ እየበላ ብንጫወት አይሻልም? አይ ፋሲካ ጋሼ መታል እንዴ? ይሄ ጋሼ ነገራችሁን ተው ብል አልሰማላችሁኝ አይደል? የአባባ አደራ ተሸካሚ በሚል ተካው ትንሽ የሚረዝም አይመስልም? ከሱማ ጋሼ ይሻለኛል። ዝግጅት እንዴት ነው? ቆየሁ እኮ ከጨረስኩ። አንተ ስሜዱ ጓደኞች የለው? በውጭ ደረጃን ይረዳለሁ ጋሼ። የሚሄደው እኮ በአባባ ኬስ ላይ የሰራሁትን ፔፐሬ ለመቀበል እንደሆነ ታውቃለህ። መርዳት ከፈለክ ደግሞ ፋሲካ፣ ይሄ የሞተ ያለቀ የደቀቀ ነገር ነው። ለምን አትተውም? ለእናንተ አዎ፣ ለአንተስ? ለእኔ ግን እንጃ። ፍስሐ እኮ ነው እንዴ? ቆይ ፍስሐዬ ምን ቀየረው? ሌላ አየር የቀመሰ ሌላ ውሃ የቀመሰ የውም የፈረንጆቹን ቀምሰን። አይ ፍስሐዬን አታውቀውም ማለት ነው? ሂዊ ፍስሐን አታውቂውም፣ እኔም አላውቀውም ማለት ነው። አሁን ተረጋጊ። እኛ ተረብሸን ልጆቹ መረበሽ የለብንም። አየሽ ህይወት ይኸውልሽ፣ አሁን ረጅም ጉዞ አለብን፣ የመዝናናት ፕሮግራም አለን። ሂዊ ተረጋጊ፣ አሁን ተረጋጊ።
ሰላም የኔ እህት። ባልሳሳት የፍስሐ ቤት መሰለኝ። አዎ አልተሳሳትኩም። ማን አለ? ህይወት ያለች ልጥራለ? አይ ከሚስቱና ከልጆቹ ውጪ ሌላ ሰው የለም? ማለቴ ትልቅ ሰው። ከነሱ ውጪ ሌላ ማን ፈለግ? ከፍስሐ ጋር ነበር የመጣሁት መልእክት ይዤ። ከጋሻ ጋር? ጋሽዬ ደህና ናቸው? ደህና ነው ደህና ነው። እና እንደነገርኩሽ ሌላ ሰው ባገኝ ይቀለኝ ነበር። ገባኝ። ጋሼን የፈለካቸው አይደል? ጋሼ? የጋሽ ፍስሐ ወንድም ጋሼ። ፍስሐ ወንድም አለው እንዴ? አልነገረኝም ነበር። አዎ ምን ታደርግ ታዲያ። ለአንዱ ለቀን ለስራ ጉዳይ ብለው ወጣ ብለዋል። ሲመለሱ ደግሞ ለባል ሀገር ቤት ተጋብዘዋል። ለመስቀል ሀገር ቤት ይገባሉ ማለት ነው? አዎ እኔም እኮ አብሬ ያዝ ነኝ። ብታይ ሁሌ ስመኘው የኖርኩት ግን አንድም ቀን እድሉ ላይ አልገጠመኝ። አብሬ እኮ ያዝ ነኝ። እኔም ባይሆን ስልክ ልስጥህና ወንድሜ አልሰማኸኝም? አልተዘጋጀሽም እንዴ? አልተዘጋጀም ነው ወይስ አልተዘጋጀሽም? እና ቤተሰቡ ስለሚመጣ እንቀበረው ተባብለን። ፋሲካ ይመጣል ለካ። ታዲያ እንሂዳ። አንተ ሂድ። ማለቴ የፔፐሩ መጠናቀቅ ማለቴ ምናልባት ከኛ የሚፈልገው ነገር ቢኖር እኔ እዚህ ሆኜ እሺ ይሁንልሽ። ምን መሆኔ ነው? መመረቅ ደስ ይላል። የኔ ማር የሚቀጥለው አመት እኮ ቅርብ ነው። አንተም ትመረቅና ስሜቱን ትገመግመዋለሽ ነው ብለሽ ነው? ምን ያሳስባል? የሚቀር ፔፐር መስራት ነው አይደል? ለሱ ደግሞ ነው ያለው። ማለትማ ዛሬ ነገሳል ክፍተቱን እንሸፍንለት ያስተማረኝ ክልል ቢሮውን ዝግጁ አድርጎ እየጠበቀኝ። ቆይ እኔም ለምን የመመረቂያ ፔፐሬን በአባባ ኪስ ላይ አልሰራውም? ማለት ያንተ አባት
አልደረስንም እንዴ? እየደረስን ነው። አንቺ ይሄን ሰውዬ ሳይ እንዴ ስታይ ምን የአዲስ አበባ ውሃ ብዬ ነው። አንቺ ልጅ እንዴ ባሌ ውጪ ደንጅ እኮ ሌላ የተፈጠረ ነገር የለም። ደሞስ የሀገሬን ባህል ወግ ወዴት ጥዬ እሱ ነው ግን የሱን ሁኔታ ሳይ እኔ እንጃ። ምን አየሽና ና ያልሽቹ? አንቺ ልጅ የማይሆን የማይመስል ነገር አትናገሪ። ምን አልኩ እንዴ? 2-3 አመት አልመጣውኝምና እና ያለን ቃሉ የጠፋ አይመሰለሽ? ኩ አየሩ ነፃነቱ ከዚህ በላይ የሚያስፈልጋል። ታይዋለሽ። እኔም እንደነሱ ድካሙ ይዞሽ እንጂ እንደልብሽ ግድ የለም አትስኩ። በእኔ ክንድ ነው ያለች። ምን ያደናብርሻል? እያየሽ አትሄጂም? ኋላ እዚህ ተሰብረሽ። ኧረ በእኔ ባሸናፊ ክንድ ያለ ሊወድቅ ሊሰበር። አርፋችሁ መንገዳችሁን ሂዱ። አንቺም እንደልብሽ እሺ። አመሰግናለሁ። ሰማችሁ አይደል? ያዘኝቴ ምን የሚያጣብሽ ነገር አልገባኝም። ነገርኩህ እኮ የተሻለ ፔፐር ለማቅረብ የግድ የነሱ አስተያየት ያስፈልገኛል አልኳል። ምን ሆነ አለ? ደወልኩና እኔ ባላ እሺ ቆይ ፔፐሩን አስተላለፍክልኝ አላስተላለፍክልኝ? የኛ አለቆች አስተማሪዎች አይደሉም። እነሱ አዩት አላዩት። ነገርኩህ እኮ የግድ የጎደለ የጎበጠ ነገር ካለ እንዳስተካክለው የግድ የነሱ አስተያየት ያስፈልገኛል አልኳል። አሃ ኤ++ ለማምጣት ቋምጠሻል ማለት ነው። ሀብትሽ ለምን ታስጮኛለህ እንዴ? ይኸውልህ ፔፐሩ እሺ በቃ አስተላልፌልሃለሁ። እና ተቀበሉ? በመጀመሪያ አንገራግረው ነበር። በኋላ ግን በማስተማሩ እጃችን ባይኖርም በዚህ ረድተን ወደኛ ለማምጣት ማባቢያ ይሆናል ስላቸው የተማረ የሰው ኃይል ጥረታቸው ታወሳቸውና ብራቮ ሀብትሽ ናው። ይልቅ አባት እንዴት ናቸው? ለነገሩ አውስትራሊያ ያለ ሰው ምን ይሆናል? ዛሬ አዲስ ፊልም ይዘን ቀርበናል። ይህ ፊልም የሲኒማ እይታውን የጨረሰው ከ6 ወር በፊት ሲሆን ላለፈው 6 ወር በሶደሬ.com ድረገጽና አፕሊኬሽን ላይ በክፍያ ሲታይ ቆይቷል። የኢትዮጵያ ፊልሞችን በነጻ በዩቲዩብ ከመለቀቃቸው በፊት ለመመልከትም soderey.com ድረገጽን ጎብኙ። ይሄን 15 ቀን እንጂ ደህና ይሄን 15 ቀን ስትል ሰላም አልኩሽ እንዴ? ሰላም አልኩሽ እሙዬ። ይሄን ፔፐር ቶሎ ጨርሰን ካልገላገል ነው ይሄ ልጅ ማበዱ አይቀርም። ምንሽ ምን እንዴት ነህ? ሄሎ፣ ምን አዲስ ነገር አለ? ሞቷል? እርግጠኛ ነህ? ኢንፎርሜሽን አይደለም፣ ሀቁን አረጋግጥልኝ። ዘጠና በመቶ ከሆነ አልቆለታል ማለት ነው። ሌላው ሁለት የሚሻገሩ ሰዎች አሉ። አዎ ጥሩ የሚከፍሉ በቃ የሚያሻግሩትን ሰዎች አነጋግረው አነጋግረህ ደውልልኝ። አዎ በቅርቡ። እሺ ይወጥ
በእጅ የምትዋጧ ነገር ማለት ነው። እግሩ አይጓጎለ መሰለኝ። እማማ ሸጌ ጋር ልውሰዳት እንዴ? ማን ናቸው እማማ ሸጌ? ጎረቤት ናቸው። ለውልቃትና ለስብራት ፈውስ የሆነ እጅ የታደሉ። ግድ የለም ቅርብ ነው። አሊያም ካደረ ይጠናከርና ከዚህ ጥፍጥፍ ያምሻል። ኧረ ግድ የለም ይዳደ ውሰጂ። እኛ ምንምጣ እንዴ? እሱ አይበቃም? እናንተ አልተሰበራችሁ ወለም አላላችሁ? ስሟ ልክ ነሽ። ሰበረ ይጠገን እንጂ ትንሽ እዚህ ጋር ልረ ታርፊያለሽ? እሺ እዚህ ነው የምትኖረው? አልመስልም። አይ ማለቴ በዚህ እድሜ አማራጭ የለም እንዳይባል እህትህ እንኳን ላንተ ለሌላም የምትከፍ የአዲስ አበባ ነዋሪ ነች። በደህና ይመልሰው እንጂ ፍስሐ ባለቤቷ ከተማ ሊወስድ ስንት ጥሩ አልመሰለሽ? እና ታዲያ ለከተማ የተፈጠረ ሰው እንዳለ ለገጠር ለግብርና የተፈጠረ ሰው አለ። ገበሬ ነህ? ያውም ጎበዝ። አትለኝም? ከምርህ ነው? የከተማ ሰዎች ስትባሉ ካላያችሁ አታምኑማ። የነገ ሰው ይበልሽና ወስጄ አሳይሻለሁ። ምኑን? እኔን ምን ያህል የተዋጣልኝ ጎበዝ ገበሬ መሆን። ደስ ሲል በአሁን ጊዜ እንደዚህ የሚል ሰው ያውም በሱ እድሜ። እሱ እንደ አዲስ አበባችሁ በገንዘብ ልክ ሳይሆን የሚወሰነው በጸባይሽ ልክ ነው የሚወሰነው። ኧረ ጸባይ በጸባይ እና ያለና ፈያም ምን ቆም ነው ፈያል ድንገት መሰውልሽ ሲገርመኝ ጭራሽ በእህትሽ መልእክተኝነት ያውም ሌላ ሰው ሳያውቅ ሌላ ነገር እንዳይመስላቸው ብዬ ነው። ምኑ? ለምን እንደፈለኩ ታውቃለህ? ስልክ ተደወለልኝ ወጥቼ አወራው በቃ። ገብሩ እዚህ የኔና የፍስሐ የሚስጥር ቦታ ሆነ ስለ ፍስሐ አትዋሸኝ እባክህ። ህይወት የመጣንበት ፕሮግራም እኮ ነገርኩ። ማለት በቃ ራሴ ጀመርኩትን ነገር ራሴ ልጨርሰው ብዬ እንጂ ማለት አንቺ እንዳትጨናነቂ ብዬ እንጂ ከፍስሐ ሀገር ነበር የተደረገው።
በሱ በኩል ይሻላል ወይስ ሌላ ያቀረበ ሰው ይኖር ይሆን? ለነገሩ ማን ይኖራቸዋል? በዛ ላይ ፍስሐ እንደነገረኝ አይደለም ፋሲካ ትልቅ ሰው ሆኗል። ብቻዬን በጭንቀት ከምፈነዳ ቢያንስ ለሱ ላማክረውና እንዴ በቤት ከፋሲካ ጋር ይተዋወቃሉ ማለት ነው? ዛሬ እሺ ሰላም ነው። አሎ ተመስገን ልበላ። ለምን እንዲህ ተረጋግተው ማየት አይደል? ምን የመመረቂያ ፔፐር ማዘጋጀት ምናምን ታውቁ የለም? ምን የራስን የልብን ሶስ ከመርሳት ሲሆን አይቻልም። ሰነፍ ሆኖ ይሆናል እንግዲህ። ሰየሪ ሰነፍ ስንፈና የኔ ቅርበኝ ይኸው አለቀ አይደል? ይኸው ተረጋጉ አይደል? ከዛሬ ጀምሮ ላንቺ ብቻ ማሰብ ጨነቅ ጀመርኩ አይደል? እኔማ ስንቱን አሳስቦኝ ነበር መሰለኝ። አሃ ይሄ የገባብሽ እርኩስ መንፈስ አትጂ ሲልሽ እኔ የገባሁት ቅዱስ መንፈስ ደግሞ አረ ሂጂ ሲልሽ ግራ ግብት ሆነሽ ነው እስካሁን ያረፈድሽው። ያ የጠፋብኝ የነበረ ፋሲካ ድንገት የምወደው የማፈቅረው ተረጋግቶ የሚያረጋጋኝ ሆኖ ሳገኘው የመጣውበት ነገር እንዴት አይጠፋኝ መሰለ። ምንድነው? ኮምፒውተር ላይ ያልተጫነ በአባት ኬዝ ዙሪያ ላይ የሚያጠናጥር ፋይል ውስጥ ነው ያገኘሁት። ባለፈው ከሰጣችሁ ሌላ ባለቀ ሰዓት ሲሆን ከጠቀመኝ በጣም አመሰግናለሁ። ታዲያ ወዴት ነው ፋሲካ? አንተ አቤት እንዴ በሰለ ኬስ መጣ ማለት ስደት ሄደ እንደነበር ሰዎች ቆይ እንዴት መጣ? ሰላም መጣ? እሙ ተረጋጊ። መሰለ በአንድ ጊዜ ሁሉ ጥያቄ የትም ማይደብሽ ማይደሽ እና እንዴት ነሽ? እኔ ደህና ነኝ። አንተ ግን ሰላም ነህ? ብቻ ተመስገን ነው መሰለኝ። አዎ የኔም ብቻ ነውና የነገርኩሽ ተመስገን ማለት ሌላኛ ሰፈር ሰው አለ እንዴ? ይቅርታ ስለ ስደት ከዚህ በላይ ማውራት ሆነ ማሰብ አልፈልግም። እውነትን መርሳት ይሻላል። እንዳልተፈጠረ ረስቶ ለመጪው ኑሮ መዘጋጀት ይሻላል። ካሽ ልክታይ ጨዋታ ቀይሪ እስኪ። ቅድም ማን ጋር ነበርሽ? ቦይፍሬንድ ምናምን ተጀመረ እንዴ? እናትና አባቱን ላታውቃቸው ትችላለህ። የላይ ሰፈር ሰዎች ናቸው። ከአዲስ አበባ መስቀልን ለማክበር ነው የመጡት። እሱ ደግሞ እኛ ቢሮ የሆነ ጉዳይ አለውና አባትና እናቱም ማብረው መጥተዋል ማለት ነው።
አባቱ አውስትራሊያ ነው ያለው። እናቱ እህቱና ጓደኞቻቸው ነው የመጡት። አባቱ አልመጣማ? በእርግጥ እሱን የወከለው ጋሽ ገብሩ መጥቷል። ገብሩ ማለት ከትምህርት ቤት ጀምሮ ከአባቱ ጋር አንድ ላይ ነው የተማሩት። እንደገና ደግሞ እንደ አባታችንም ነው ምናምን ብሎኛል። ይልቅ መሴ አሁን ከማን ጋር ነው ያለው? የእናትና የአባትን ድንገተኛ ሞት ተከትሎ አንድ ያለ መሰለ። መሴ ወዴት ነው እንዴ? ሰው ምን ነክቶታል ዛሬ? ህይወት ነሽ አይደል? አውቅሽ? አይ ምን ሀገሩ ሰው ሁሉ ነገር ተቀይሯል። ቤተሰቦችን ብቻ ነገረኝና አንተን አውቃለሁ። አይ ለነገሩ ከናንተ ሰፈር ራቅ ያለ ቦታ ነው መኖሪያዬ። ለነገሩ እሱ አይደለም ቁም ነገሩ። ይኸውልሽ ህይወት አንድ ነገር ልንገርሽ። ይዊ ማነ ምንድነው? እዚህ ነኝ። ማን ነው? የሰጠሽኝ መረጃ የፔፐሬ አካል እንዲሆን ሀብታሙን ለማሳመን ስንት ጣር ሆነልኝ። አይገርም? እርግጠኝነት አለቆቼ ይህን መረጃ ሳይወት ይገረማሉ፣ ይደሰታል። ለምን አትይኝም? መቼም በዚህ ሁሉ መረጃ የታጨቀ ፔፐር ማንም ሌክቸረር መቼም አቤት ለምንድን መጣው? ሴሬሞኒ ላይ ሳጣሽ እዚህ እንደሆንሽ ልገባ። እዚህ ሆነ ሴሬሞኒ ጋር ለምን ፈለግ? ባህል አይደል እንዴ? በዛ ላይ ደግሞ ቤተሰቦቼን ላስተዋውቅሽ ይዤሽ ልጅ ነው የመጣሁት። ሌላ ለምን እመጣለሁ? አስደነገጥሽኝ። ባንዳ በቃ ልብስ ቀይሬ መጣሁ። ባልሆነ ነገር ራሴን ጨነቄ ጎድቻታለሁ ማለት ነው። ያን ሰው አየሁት። ያን ሰው ከጋሽ ሀገር መጣ ያለው እንዴ? የት? እዚህ? አዎ እዚህ። ቅድም ካስካለ ጋር ገበያው ተናለፈ። እኔ ሆዬልሽ ወሬ ከስራ በኋላ ነይ እባክሽ ነው ስለፍሳ ምንድን ነው የሰማው? ዛሬ ስለሱ ሰማው። በጣም ደስ አለኝ። በጣም ለዚህ ነው ጠጣው። ለምን ግራ ገብቷችሁ ግራ ታጋቡኛላችሁ? ወይ በቅርብ ቀን ግራ
ከሚያጋባ ነገር ወጥተሽ ወደምታገቢው ነገር ትገቢያለሽ ብዬ ፋሲካስ ሀብታሙ ትፈልጋለህ ብሎ ወሰደው። ወዴት? ምን አውቃለሁ። ልጅ ሳያድ ከዚህ ሀገር በሰላም ከወጣን ተመስገን ነው። አንቺ ልጅ ምን ነው ነጋ ጠባ የማይሆን ነገር ይሆናል ብሎ ይጦለጦላል። አቤት ሰላም ነው። እሺ ባለፈው የሰጣን ደብዳቤ መነሻ አድርገን ያው ምንም እንኳን የስራ ጫና ቢኖርም ጉዳዩ አንገብጋቢ መሆኑን አይተን ያው እሱን ልንሰጥ ነው ምላሽ ልንሰጥ ነው የጠራንና አጠናቀንልሃል። ኦኬ እሺ በጣም አመሰግናለሁ። ዮዲትስ እቃ ነበር ለዛሬ የምፈልገው። እሷም እንደ ፋሲካ ከአሸናፊ ጋር ሳታብ ከዚህ ሀገር በወጣት ወይ ስካርና ሰው እንዴ አንጎበር የለም ምን የለ ፊሊፕስ ሆኖ መነሳት እንዲህ ማኮናችሁ ዛሬም ይቀበቀባል። አረ ነገም ይደገማል እና ይጀመራ አይደል? አንቺ ልጅ በኋላ አይደል? ምን ነው አጠፋው እንዴ? አይ አበራ እኮ አበራ ሰውን ትላላችሁ እንጂ እናንተ ራሳችሁ ሳታብዱ በሰላም ከዚህ ሀገር ንሎሳ ንሎሳ ፊልሞች ላይ የሚጨመሩ ክላሲካል ድምጾች ይረብሾታል? እንግዲያውስ ትክክለኛውን በሲኒማ የታየውንና የድምጽ ጥራት ያለውን የፊልሙን ቅጂ sodere.com ላይ ይመልከቱ። በሶደሬ ድረገጽ የሚለቀቁ ፊልሞች ክላሲካል የማይጨመርባቸው የድምጽና ምስል ጥራታቸውም ከፍተኛ ነው። ዋግና ተጫካ ብላለች። ማሚ የት ነች? ምን ሆነሃል? እልሽ በአሁን ሰዓት የምታስፈልገኝ ማሚ ብቻ ነች። የት ነች ያለችው? ኧረ ምን ሆነ ወንድሜ? ናሽ ምንድነው? ምን አረጉ? ምን ሆነ? እንደው
ምንድነው የሆነው? ማሚ በቢሮ ደረጃ ብለው ስላለቀ ስለማቀላጠፍ ብሎ የአባቢን የውሳኔ ወረቀት አሳወቁኝ። የይግባኝ ውሳኔውን አሳወቁኝ ማሚ። በቃ እኔ ድሮን ፍራቻ ይሄ ነው። ይሄ እንዳይመጣ ነበር ስጋቴ፣ ሞት ወቴ። በቃ እኔ ደግሞ ሌላ ነገር መስሎኝ ይኸውልህ ፔፐርህን ያው አቀላጥፈው የሰጡ እኔም ሀሳብ ሰጥቻቸው ነው። ጋሺ አባቢን ካለበት አምጣው ና በለው፣ ተመልሶለታል። በስልጣናቸው ወረቀት አጭበርብረው ፍርድ ቤቱን ካሳሳቱ ሰዎች ጨምሮ ወይኔ ተወርብረዋል ማሚ። ምን ጆሮዬ ነው? አይደለም አባታችን ምንም ወንጀል አልነበረበትም። ተከርቶ እንጂ ምንም ወንጀል አልነበረበትም። ይባል የፍርድ ቤት ወረቀት አዎ ግን የስ ያባታችን ሀብታችን ተመለሰ። አታልቅሰው እንዴ አታልቅሳ፣ ደስ ይበል። የአባቢን ነገር ሳስበው ሂድ አምጣው፣ ሂድ መልሰው። ያን ምስኪን አባት፣ የልጆቼን አባት ሂድ። እኔም እኮ ጓደኛዬ ተመለሰለት። ሀብቱ ጊዜ ወስዶ ተመለሰለት። እሱ ግን አይመለስም። ስደት በልቶታል። ከግፈኞች ሸሸው ብሎ የገባበት ስደት የባሰ ግፉ ሆኖበት ገሎታል። ለምን ነገርከኝ?
ምን ነሻለው? ትንሽ ራሴን አመመኝ። እንዴ ታዲያ በዛሽው እኮ። ምን ነሻል? ምን ማለት ነው ራሴን አመመኝ? እርግጠኛ ነሽ? እሺ መጠጣላሽ። እሺ አንተ ምን ትሰራለህ እዚህ? እኔ ነግረዋለሁ። እኔ ምን ነገር እኔ ነገርኩህ አይደል? እኔ ነግረዋለሁ። በአሁን ሰዓት አንተ ምንድነው ፕሮግራም ልትበጠብጥ ነው? ቆይ እስከ መቼ? ሄድልኝ እስኪ በእናትህ። እኔ ነግረዋለሁ አልኩህ አይደል እንዴ? ሀብትሽ እንሂዳ እና ወሰነሻላ? አዎ አጋጣሚ ልጠቀምበት። የሎተሪ ፍቃድ ግን ይበቃሻል መሰለኝ። ኧረ እባክህ አልበዛም ወይ እያልከኝ ነው አይደለ? ያው ቶሎ ነው ይልንም ያው ታውቂ የለ ቶሎ መልሳለሁ እባክህ። ና መኪና እንዳታስነጥቀኝ። አሽና እሺ ቻው በቃ እስኪ እውነተኛ የሥራ ቦታ ላይ ነው ያለሽው? በርቺ እሺ። መሲ አንቺን ባለሽበት በርቺ። ምን ያጠፋሁት ነገር አለ? ባለማወቅ ለሚሆን ከልብ የሆነ ይቅርታ አለ። አንቺ ብቻ መሰለሽ? ብዙ አሉ ገና ለገና የከተማ ነን ብለው ብዙ የሚያደርጉ። እንዴ እኔም ከነሱ እንዳተባልኩ? ያንቺ ይሻላል። ቢያንስ አጠፋው ብሎ ይጠየቃል። የእናንተን ስናከብር የኛንም አክብሩልን በሚል ትምህርት ታክሞ ለሚቀጥለው ድኖ ይመጣል። ይሄን ሁሉ ከታወቀው ተይ በቃ ይቅርታ። የወዲት ይቅርታ በቃቸው። እሺ ቻው። እንዳገራችሁ ችለሽበታል። ከፍርድ ቤቱ ውሳኔ ልቆ የሀብቱ ርክክብ ፕሮሰስ አድከምን ኮጃል። ምን ይደረግ ብለህ ነው? የሀብቴ ንብረት ጉዳይ አይደል? በጣም ጥንቃቄ ይጠይቃል። እናም አቶ ፍስሐ ቢችል በአካል ካልቻለ ደግሞ አስፈላጊውን ፎርማሊቲ በውጭ ጉዳይ ሚኒስቴር በኩል ቢልክልን። አቶ ፍስሐ አው ግን ሌላ አማራጭ የለም እንዴ? ጋሽ ስንት አመት ሙሉ የኖርክበት የህግ ሙያ ጠፋ እንዴ? ችግር የለውም። በእኛ በኩል ያለው ፕሮሰስ ካለቀ አባባን ኮንታክት አድርገን እሱ በፈቀደ መልኩ ፎርማሊቲውን አሟልተን እናቀርባለን። አይደል እንዴ ማሚዬ? አው ምን መሰለህ ፋሲካ፣ አባታችሁን በቀላሉ ልናገኘው አንችልም። በቃ አባታችሁ ራሱንም አድራሻውንም አጥፍቶ ጠፍቶብናል። ለምን ማም? ለምን ዝም ትያለሽ ማሚ? ለምን ማሚ? አናግሪኝ እንጂ ማሚ። ሂዊ ተረጋጊ። ህይወት ይቅርታ ሆነ ያላችሁት ነገር ለምን እንዳደረገው ባቢን ጠይቋል። ሃይ ነፂ፣ የት አግኝተሽው?
ገብሩ አባቢን እንደላከው እኔን የሚልከኝና የት ምን መሰለሽ ወደ ኋላ ማለት የለም ገብሩ ይልቅ ፕሮሰሴን አፍጠነ ጨርስ ነፂ ምን መሰለሽ ነው ተናግሬያለሁ በቃ ጨርስልኝና አባባን አግኝቼ ፋሲካ ምንድነው ኧረ እባክሽ ልጅ አንድ በልልኝ ምንድነው ምንም አይደለም ዝም ብላ ነው በቃ ዝም ብለን ምን ችግር አለ ሄሎ ፋሲካ የት ነህ ላገኝ እችላለሁ ይዊ አይዞሽ ብቻሽን አትሁኝ ምነው ምን አዲስ ነገር አለ አዲስ ነገር አለ ምን ፋሲካ የአባቱን መጨረሻ ሊያውቅ ሌላ አይደለም ቆይ አንተ ማን ነህ ከምስኪን ከያዋሁ ፍሳዬ ጋር በስደት የነበረ ሰው ነው ተዋውቅ እና ታዲያ ፍሳ የት ነው ያለው አላችሁ እንዴ እሱን አንተ ንገረን እንጂ ቁጭ በል ፋሲካ አንተ ንገረን እንጂ ፍሳዬ በእጄ ነው አውስትራሊያ ነው ያለው ብለኸኝ የለ እኔ ማምነው አንተን ነው እባክህ እስቲ እውነቱን ንገረኝ እውነቱማ እኮ እሱ ነው ይዊ ግን እዛም ሆኖ ምን ነገር አይታወቅም ታውቃለህ ምን ብለህ ምን ሰብከህ ምን ውስጥ እንደከተትከው ይነግረኝ ነበር እሺ እናም የት እንደጠረከው ታውቃለህ ቆይ አንተ ማን ነህ ማስኖት ነው እንደዚህ የምትጮህብኝ ቆይ ስለ ጓደኛዬ እንደዚህ የምትጮህ አንተ ማስሎንክ ነው ያው በሞዳቸው በመጠብቃቸው ቤተሰቦች ማን ሆነ እንደዚህ የምትጮህ አንተ ማን ነህ አቶ ገብሩ እየጠየቁ ነው በቃ ጨቅጭቁኛ በቃ ጨቅጭቁኝ እና ማን ምን ይፈታል አሁን ይላችሁ መሆን ያለበት ነገር ሆኗል ምን ይምጣ ነው የምትሉት እውነቱ ያባባል እውነት አስፋ የህግሰው ነው አትርሳይ ፋሲካ ለድብቅ ሳይሆን በአደባባይ ለሰረቀት የአደባባይ ፍርድ ነው እና የሚያስፈልገው ምን ስለሰራው ምን ስለሰራው
የሰርጉንም ፎቶ እኮ አሳይቶኝ። ቆይ አግብቷል ወይስ ሞቷል? ግን እኮ ነፂ ቤተሰብ ልክ ሊሆን ይችላል አይደለም። አባቢን ከኔ በላይ ያውቁት። ነፂ ካለ ቤተሰብ ፍቃድ እናገዛታሉ። ገደል ሊገቡ ይችላል። በራሴ ጀምሬ በራሴ ጨርሰዋል። Hi ladies. Beauty. ደስ የሚል ቀን ምን ታገኝ? ጋብ ነበር። ፕሮሰሴ ሊያልቅ ጫፍ መድረሱን አበሰረኝ። እናም ቀኔን ቀን አደረግ። የኔስ ጉዳይ እኔ እንጃ። ያንቺን ጉዳይ ሳይሆን ቀራለሽ። ለምን ገና ለገና የአባቢ አክስት ተመለሰ ብሎ እባክሽን ነፂ እባክሽን። ቆይሽ ለምንድን ነው የማታናግሪኝ? ነገርኩሽ፣ ይሄ ጉዳይ አንቺን የሚመለከት ጉዳይ አይደለም። ለምን? ማሚ ተዘጋጀሽ? እንጣራ። ለምንድን ነው የማትረዱኝ? ነፂ ነገርኩሽ እኮ ጊዜ ስጪኝ አልኩሽ አይደል? እኔ ጊዜ ስጭኝ። እስከ መቼ ነው? ነፂ ጊዜው ሲደርስ ይገለጽልሻልና ታረጋግሽ። ከዚህ በላይ እንዴት ይገለጽልኝ? ምን ይገለጽልኝ? እሺ ማሚ እንውጣ። ጨርሻለሁ። እንውጣ። ነፂ ፍሳ የፋሲካ አባት ከ2 ዓመት በፊት ነበር ቤት ለቆ ሄዷል። በእርግጥ ፋሲካ አሁንም ጓደኛዬ ነው፣ ግን ድራሻው እንኳን መቼም ምን ያህል ይቅርታሽን እንደምሻ ለዚህ ሁሉ የተለየ ዝግጅት ሳያስረዳሽ አልቀረም። ምን አልከኝ? ምን ሆነሻል? ምኑ? አይ አላየሁብሽ አዲስ ጸባይ። ከኔ ጋር ሆነሽ ከኔ ጋር ለመሆን አዲስ ጸባይ። እውነትም አዲስ ጸባይ። አዲስ የውዲት አይገርምም? ለራሴም ገርማኛለች። ቆይ የተፈጠረ ነገር ወይም ችግር አለ እንዴ? አዎ ነገርም ችግርም አለ። በጣም ለአንተ አይደለም ለራሴም የገረመኝ ችግር አለ። የውዲት ምንድን ነው? የት ልትሄጂ ነው? ምንድን ነው ላልከው እኔ እንጃ። የት ልትሄጂ ነው ላልከው ደግሞ እኔ እንጃ። ልጅቷ አበደች እንዴ? ይሄው ጓደኞቼን ሸውጄ መጣሁ። እንኳን ደህና መጣሽ። ምን ነው ተሳካልኝ? አዎ ጉዳይሽ ፈጠን ብሎ ተሳካና እኔም የደስ ልጋብዝሽ ጠራሁሽ። ማነው አስተናጋጅ? ከምር ነው? ያ
እንኳን አብሮ ደስ አለ። እንዲያውም ዛሬ ስንጠጣ ነው የምናድረው። ጋሽ በሚገባ እስቲ አንድ ብርጭቆ አምጣልኝ። በሀሳቤ ተስማምተሽ ነው ወይስ ውሳኔሽን ቀይሪ ነገር ይዘሽ ነው የጠበቅሽው? ምን ቦጣሽ ነጽ? ምን ቦጣሽ? አንቺም አባትሽን ከራሳችሁ ውጭ የሰው የማታዳምጡ ጉዶች። ማሚ ጠጥተሻል። በእርግጥ እኔም ጠጥቻለሁ። ያንቺ ግን እሰይ ደግ ያረግሽ የጠጣሽ፣ እሰይ ደግ ያረግ የጠጣ። ምንድነው ነገሩ? አትሄጂም ለማለት ለድፍረት ብለሽ ነው የጠጣሽው? አረ ሂጂ ጥርግ በይ፣ ሂዱ ጥርግ በሉ። ገና ለገና አባባ የዋጠው ባህር የሱስ ስም አትጥሪ። ለምንድን ነው የማልጠራው? በቃ የሱን ስም አትጥሪ እኮ። ለምንድን ነው የማልጠራው? የሱን ስም መስማት ስለማልፈልግ የሱን ስም አትጥሪ። እሺ ወይ ላስረዳሻ። መስማት ስለማልፈልግ ምንድን ነው የሱን ስም? ለምንድን ነው የማትረዳው? ለምንድን ነው አባባን ስም አትጥሪ? ምን ሆነሻል? አክሽን። የኢትዮጵያ ፊልሞች ተሰርተው ሲያልቁ በቅድሚያ ከ2 እስከ 3 ወር ያህል ጊዜ በሲኒማ ይታያሉ። የሲኒማ እይታቸውን ሲጨርሱ ሶደሬ.com ላይ በክፍያ ከ4 ወር እስከ 6 ወር ይታያሉ። የሶደሬ እይታቸውን ሲጨርሱ በዩቲዩብ ይለቀቃሉ። ለነገሩ በእኔም በኩል ቢሆን ላገናኛችሁ እችላለሁ። ፋሲካ አባቱ ነገር በጣም አሳስቦታል። ፋሲካ ምን ሆነ የጠፋው? ስልክን ብቀጠቅጠው አይሰራ። ትናንትና ዛሬ የማሚ ነገር በጣም አስቸጋሪ ሆነ። ማብሰልሰል ነው፣ መጥጣት ነው፣ መስከር ነው ያለመደባትን። አሁን ራሱ መሰለ ባይኖር ኖሮ እዚህ ባልመጣው ነበር። በነገራችን ላይ ቤተሰብ እንዴት ነው? የእነሱ ይደርሳል። ይኸውልህ የአባትን የቅርብ ጓደኛ አግኝቼ። አዎ እሺ፣ ቆይ አንዴ ስልክ ላንሳ። ሄሎ ሄሎ፣ ፋሲካ ነህ? አዎ ነኝ። ኦኬ፣ ዝም ብለህ አድምጠኝ። ከአባትህ መልእክት ይዤ የመጣው የቅርብ ጓደኛ። አሁን እኮ እየነገረችኝ። ቆይ ስለ አባባ። ተረጋጋ። ዝም ብለህ ብቻ አድምጠኝ። እሺ። ገጠር የመጣ አብሮ አደጌ ብላ ካስተዋወቀችሽ መሰለ ወንድምሽ ፋሲካ የአባትሽ የቅርብ ጓደኛ በተባለ ሰው እርዳታ ያለውን ሀብት በመሰብሰብ ናንቺ ጊዜ ማስጠት አቃታቸው አይደል? ያ ግን እንዴት አወቅ? ባይሆን ኖሮ እንዴት ጥዬሽ ጠፋ ነበር። እኔ ደግሞ አንተ መረሳኝ ብዬ ምን ቦጣሽ ነፂ?
ምን ወጣሽ? እምጨብጠውን እስክጨብጥ ብዬ እንጂ ምን ወጣሽ? ነፂ ምን ወጣሽ? አባባን አገኘው እንዴ? በምን እድሌ ይልቅልሽ በመሐላና በሰንሰለት ታስሮ ወደዚህ አገር ገብቶ ማንም ሳየው ከዚህ አገር የሚወጣውን ሰው ነው የጨበጥኩት። ቆይ ለምን አባባ የኔ ያህል በእኛ ጨክኖ እኛን ላለማየት ምንድነው ነገሩ? ገቡ ለዚህ መልስ ነው የምፈልጋለሁ። ይኸውልሽ ነፂ ከነገ ወዲያ እራት ጋብዣለሁ። አንቺም ትገኝና ይኸውልሽ ያለውን የሴትነትሽን ጥበብ ተጠቅመሽ ስለ አባትሽ ያለሽንም ፍቅር ተናግረሽም ቢሆን ይኸውልሽ የአባትሽን አድራሻ ትቀበያለሽ። ከዛ አባባን አግኝቼ yes ገብሩ ፈረሱ አደረሰ። ነፂ ጀግናዋ ተዋግታ አሸነፈች ማለት ነው። ምን ረዝ ከፈራሽ አብሬሽ ሆናለሁ። ይቻላል ገብሩ? ኦፍ ኮርስ ይቻላል። ነፂ ምን አልሽ? ያው አሳውቃለሁ። አይሻል? አባባ የራሱን መጨረሻ አስከፊ ማድረጉ እኛ እንዳንጎዳ ብዙ አስቦበት ነበር ልበል? እንዴት ማለት አንተን መተካት በተለይ ለማማ ብቻ ለመላ ቤተሰቡ እባክህ ለተወሰነም ጊዜ ቢሆን አብረኑን ውትወታ ከጊዜ በኋላ ነው የገባኝ። እኛ በራሳችን ስራ ተጠምደን ወደዚህ ስንሯሯጥ ለማማ ማን ይኖራት ነበር? ያ ሁሉ ሀዘን፣ ያ ሁሉ ትካዜ እድሜ ላንተ መሲ። አይ ፋሲካ ቢያንስ የውድ ባሏን የ2 ዓመት ቆይታ ቀለል አርጋ ጠይቃኝ ቀለል አርጌ እየነገርኳት ነበር። መሲ ጨርሻለሁ። መሄድ እንችላለን? ይችላል። ማሚ ወይ የጓደኛሽ አኒቨርሰሪ ድግስ ነው ወይስ ሌላ የተለየ ነገር አለ ዛሬ? እንዴ ምን የተለየ ነገር አየ? ወይ አንተስ ያንቆስ? መሲ እናቴን አስጠልፈህ ትመጣና አደራ መኪናው ላይ አለልሽ ማሚ። ለምን እንደሆነላችሁ ነፂ እንዳትደውይ። ለምን ብቻ እንጃ እንዳትደውይ በቃ። ምን እየተፈጠረ ችግር አለ እንዴ? ነፂ እናታችን የሆነ ፕሮግራም ላይ ሄደች አመሸች። እሷ ደግሞ ጻና አይደለችም አይደል እንዴ? ይሄን ያህል የሄደችው ከመሰለ ጋር ነው እኮ። ስለዚህ ምንም የሚያሳስብ ነገር የለም ማለት ነው። የሆነ የጀመሩት ነገር አለ። ነፂ ደክሞኛል። አንቺም ተኛ፣ ምሽተሽ ነው የመጣሽው። ስለዚህ ተኝ፣ ምንም ተኛ። አንተ ግን ፈቅዳል? ምኑ? የአባባን ቦታ ቢይዘው ማለቴ መሰለ። የአባባን ቦታ ቢይዘው
አባባን እኛ ረስተን ካላስረሳናት ውጤቱ የከፋ ነው የሚሆነው። እሱማ ልክ ነህ። ስለሌለው አባታችን ሳይሆን ስላለችው እናታችን ስንል ልክ ነው ወንድሜ። አሁን እዚህ እንደዛ ነው ይሻላል። እያቆምኩ ምን ልታዘዝ? ሞቅ ብሎኛል እኮ አልሰከርኩም። እኔም ሰክረሻል አላልኩም። ስለዚህ የማውራው ሰከረ አይደለም ማለት ነው። እውነት ነው በሏ። ምንድነው የምትነግሪኝ? እሺ ስለፍሳ የነገርከኝን አንተን እያመንኩ ነው። እውነት እንደሞተ እውነት ደግሞ ዳግም እንደማላገኘ የነገርከኝን አንተን እያመንኩ ነው። ይሁይ በቃ ማየኝ እውነቱ እሱ ነው። ስለዚህ ወደ ቤት ከምንሄድ ለምን የሆነ ጭር ያለ ቦታ ሄደን እስከ ዛሬ ከልብ ሆነ ያጫወትከኝ ዛሬ ደግሞ እኔ ከልብ ሆኜ ለምን አላዳምጥ? እሺ ስለተረዳኸኝ አመሰግናለሁ። ችግር የለም። አይዞሽ ደርሰናል። አይዞሽ ደርሰናል። አይዞሽ ደርሰሻል። አይዞሽ አይዞሽ ደርሰናል። አይዞሽ ደርሰናል። አይዞሽ አይዞሽ ቺርስ ይውዬ ቺርስ ፍስሐ ቺርስ ገብሩ ለመጀመሪያ ጊዜ አሸነፈ። ቺርስ ቺርስ ስደት ቺርስ አሸናፊ እንዳሸንፍ ስለረዳኝ ቺርስ ነፂ ቺርስ ቺርስ ነፂ ፈልጌ ተመኝቼ ያጣሁትን የህይወቴን ፍቅር ፍቅር አልኩ እንዴ ፍቅር ሄሎ 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 ፋሲካ የት ነህ? ቺርስ ነፂዬ ቺርስ ቺርስ ነፂዬ ቺርስ ደግሞ አሁን ምን ቀረኝ ልትል ነው? ነፂ ደረስኩልሽ ወይስ ይሄ አውሬ በላሽ? ነፂ ሰክረሽ ነው ወይስ? ቆይ አንተ ለምንድን ነው ሁሌ የምትከተለኝ? አንተ ሁሌ የምታሸንፈኝ? እኔም ቀናብህ ሆነን ለምን ተፈጠርን? ቆይ እኔ በአንተ ላይ መቼ መጥፎ አስቤ? ደስ ይበል። እኔም አንተም አላሸነፍንም። ስካሩ
ስካሩ ነው ነፂ፣ ስካሩ ነው። ተኝ። ነገ ከነ ቤተሰቦችሽ እኔን ረስታችሁ ኑሩ። ረስታችሁ ኑሩ። ይቅር በሉኝ ልጆች፣ ይቅር በይኝ ህዊ። በክፎች ጥይት ሞት ተፈረደብኝ፣ በደጎች እርዳታ ደግሞ ምህረትን አግኝቼ በህይወት ኖርኩኝ። ኖርኩ ነው የምለው። ነፍሴን ያልነጠቀ ስደት ወንድነቴን ሰልቦኛል። ለልጆቼ አባት ላንቺም ባል መሆኔን ነስቶኛል እና አለው ነው የምለው። ግዴላችሁ አንድ ነን እያልን እዚህና እዚያ በሆንን ጓደኛሞች የተጫረው እሳት እኛን እንጂ እናንተን ለምን ይብላ መሰለን። አምናችሁ ኑሩ። ፍስሐ ሞቷል በሉ። የኔን ተውና የናንተን መጨረሻ አሳምሩ። የኔና የጓደኛዬ ዜንም ዛይንም የነበረ ህይወት በዚህ ተካተተ። ዛሬ አዲስ ፊልም ይዘን ቀርበናል። ይህ ፊልም የሲኒማ እይታውን የጨረሰው ከ6 ወር በፊት ሲሆን ላለፈው 6 ወር በሶደሬ.com ድረገጽና አፕሊኬሽን ላይ በክፍያ ሲታይ ቆይቷል። የኢትዮጵያ ፊልሞችን በነጻ በዩቲዩብ ከመለቀቃቸው በፊት ለመመልከትም soderey.com ድረገጽን ጎብኙ።